ወንጌል ክርስቶስን መስደብ ነው ወይ? ትዝታው ለፕሮቴስታንቶች በጣም ሩቅ ነው። የትኛውን ክርስቶስን የሰበከው? የቃል ኪዳኑን ታቦት መስደብ ነው ወንጌል? ክርስቶስ ተነካ ብሎ እንዴት አንድ የሚከስ ሰው ጠፋ? ውሃን ካከበርከው ጸበል ይሆናል። በምድራዊ ሕግ የምትዳኝ አይደለችም ቤተክርስቲያን። የእናንተ ክብር ከቤተክርስቲያኗ በታች ነበር መሆን የነበረበት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ትላንትና ማታ እንግዲህ በሰበር ዜና የነገርናችሁ ጉዳይ አለ። ከዚህ ራሱን ፓስተር እያለ የሚጠራው ትዝታው ሳሙኤል ጋር ይደበላለቅብኛል፣ በጣም ይቅርታ። በእሱ ጋር ተያይዞ የነገርናችሁ መረጃ አለ። መረጃውን ከነገርናችሁ በኋላ የተለያዩ ሀሳቦች ይወጣል። ራሱ ግለሰቡም ጭምር የሌባ አይነ ደረቅ በሚመስል መልኩ በሚዲያ ወጥቶ የተናገራቸው ሀሳቦች አሉ። በርካታ ኦርቶዶክሳውያን የሰጡት ሀሳብ አለ። ተዉ፣ በዚህ ልክ ደግሞ መሆን የለበትም፣ የሚታሰረው ወንጌል ነው ብለው ደግሞ የሚናገሩ አሉ። በጣም የገረመኝ የደነቀኝ ነገር በዛ ቤት ወንጌል ክርስቶስን መስደብ ነው ወይ? ወንጌል ጻድቃን ሰማዕታቱን መሳደብ ነው ወይ? ቅዱሳኑን መናገር ነው ወይ ወንጌል? በአንድ በኩል በዛኛው ቤት የሚበዘብዙትን ቅዱሳን እያሉ እየጠሩ ሰውን በምድር ላይ ያሉትን ዋጋቸው በሰማይ የሆኑትን ደግሞ በምድር ሰርተው ያለፉትን መስደብስ አግባብ ነው ወይ የሚሉ ጥያቄዎችን እየጠየቅን እንደዚሁ ደግሞ ራሱ ትዝታው ሳሙኤል የመለሰውን ምላሽ እንዲሁም ሊደረግ የሚገባውን ጥንቃቄ ከሀገርም እንዳይወጣ እሱንና ሌሎች ጉዳዮችን ይዤላችሁ መጥቻለሁ። ከኔ ጋር ቆይታን አድርጉ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን መልእክት ሰምተን ዳግም እንመለሳለን። አስፈሪው ክረምት፣ አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በበዓት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በበዓት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። የትዝታው ሳሙኤል ጉዳይ አሁን በሕግ ባለሙያዎቻችን እጅ ነው፣ ጠቅላይ ቤተ ክህነቱን ጨምሮ ማለት ነው። በመጀመሪያ ትዝታው ሳሙኤል እንዲሁ ተነስተን 4 በሆነ ቤት ውስጥ እንዲገባ አካሉ እንዲታሰር ሞራሉ እንዲነካ የሚፈልግ ኦርቶዶክሳዊ የለም። ትዝታው ሳሙኤልን በሁለት ከፍለ ነው እንመለከት። ሰውነት በነበረው ጊዜ ወይም ሰው በነበረበት ጊዜ ከራሱ ጋር በነበረ ጊዜ መርከቤ መጠለያዬ እያለ በሚዘምርበት ጊዜ ላይ አሁን ደግሞ የቃል ኪዳኑን ታቦት ዝቅ አድርጎ በሚናገርበት ጊዜ ላይ ለውግንና እግዚአብሔር በሚያውቀው ከፕሮቴስታንቱ ይልቅ ኦርቶዶክሳውያን ይቀርባሉ። ለትዝታው ቆሞ ከመሟገት እንደ ሰው ካየ ነው። ሰው የማሳሰር ፍላጎት የላቸውም ኦርቶዶክሳውያን። ሐሳብ ነው። የጠፋው ጥፋት ስህተት ስለሆነ መቆም መቻል አለበት፣ መታረም አለበት ነው። ትዝታው ለፕሮቴስታንቶች በጣም ሩቅ ነው፣ ለኦርቶዶክስ ነው በጣም ቅርቡ። በፕሮቴስታንት ቤት ውስጥ የቆየበት ጊዜ ጥቂት ነው። እሱንም ስድብ ነው፣ ሌላ ምንም ታምር የለው። ከስድብ የጸዳ ስድብ መሳደቡንም መጠለያ ፈልጎ ነው፣ አለቀ። መደበቂያ ፈልጎ ነው፣ የሆነ ቲፎዞ መፈለግ ነው። የአምልኮ ስፍራ ምናምን አይደለም፣ ክርስቶስ አይደለም። አንሸወድ፣ እንደዛ አይደለም።
የትኛውን ክርስቶስን የሰበከው? ሰርክ 24 ሰዓት ላይ ስድብ ነው። ለኦርቶዶክሳውያን ነው ቅርብ ብለን የምናስበው እውቀትን ያገኘው ከተዋህዶ ነው። እንጀራም የበላው በተዋህዶ ቤት ነው። ልጅነቱን የሚያሳልፈው በተዋህዶ ቤት ነው። ባዶነቱን የሞላው በተዋህዶ ቤት ውስጥ ነው። የነዚህን በሙሉ ፉርሽ የሚያደርግ ስህተት ሰርቶ ነው የወጣው። ዘመኑ ለሁለት ቢከፈል የትዝታው ሳሙኤል 90% በተዋህዶ ቤት ነው። ግን የእናት ጡት ነካሽ ስለሆነ ለሰራው ስራ ላጠፋው ጥፋት ይቀጣ በህግ ይመለሳል እንጂ እኮ ብዙዎች ወደ ሰውነቱ እንዲመለስ ጸሎት የሚያደርጉለት ሰው ነው። በንስሐ እንዲመለስ ምኞቱ የሆነ ህዝብ ነው ያለው። ስለዚህ የምናወራው ወንጌልን ማሰር ነው እያላችሁ እዛ ወንጀል የምታስፋፉ ሰዎች ቀልዱን ተዉት። ጳጳሳቱን መነኮሳቱን መስደብ ነው ወንጌል? የቃል ኪዳኑን ታቦት መስደብ ነው ወንጌል? ጻድቃን ሰማዕታቱን ቅዱሳን መላእክቱን ማንኳሰስ ነው ወንጌል? በነገራችን ላይ ህግ አስፈጻሚ ቢኖር ኑሮ ቤተክርስቲያኗ እኮ መክሰስ አይጠበቅባትም ነበር። አንድ ሹመኛ ተነካ ተብሎ አይደል እንዴ ተናጋሪ የሚባሉትን በየእስር ቤቱ የሚያግሩት? አቃቢ ህግ ከሷል ምናምን። እኔ ትዝ ይለኛል ክብርት ከንቲባ ወይዘሮ አዳነች አቤቤ ተሰድበዋል ተብሎ የተያዙ ወጣቶችን አስታውሳለሁ። በአድዋ በዓል ላይ ይመስለኛል ክብርት ከንቲባ ወይዘሮ አዳነች አቤቤ ፖሊስ ጣቢያ ሄደው እንዳላመለከቱ እናውቃለን። አቃቤ ህግ ግን የሚመለከተው አካል ክብርት ከንቲባዋ ተነክተዋል ብለው ከሰዋል። 60 ሚሊዮን ፕላስ እንግዲህ ከኦርቶዶክሳውያን ውጪ ክርስቲያን ነን የሚሉትም ጭምር ክርስቶስን ያመልካሉ። ክርስቶስ ተነካ ብሎ እንዴት አንድ የሚከስ ሰው ጠፋ? በሙያ ውስጥ ያለ ለክርስቶስ ወታደር የሚሆን አንድ እንዴት የህግ ክፍል ጠፋ? ተዉት ስልጣን፣ ተዉት ኃላፊነትን። በምድር ላሉ ገዢዎች የምንከላከል በሰማይ ላለ አባት እንዴት ጥብቅና መቆም አቃተን? እሺ ተዉት። ብፁዓን አበው ሊቃነ ጳጳሳትን መሳደቡን ከከሱ ውስጥ እናውጣ። ራሳቸው በምድር ስላሉ ተሟግተው ያስከብራሉ ብለን እናስብ። ፕሮቴስታንት እህት ወንድሞቻችን ክርስቶስ አንድ ያደርገናል ብለን አይደለም እናስበው? አንደኛው ህግ ለአንተ እንዲደረግልህ የምትፈልገው ለሌላው አድርግ ነው። በእምነት ነፃነት ውስጥ ገብቶ የሌላውን ቤተ እምነት ላው በበቀል በእምነት አይደለም የመጣው፣ ተጠምቆ አይደለም፣ አምኖ አይደለም፣ ተምሮ አይደለም። ታውቁታላችሁ። ልባችሁ ላይ ቃሉ ባይኖርም በእጃችሁ ላይ መጽሐፍ ቅዱሱ አለ። ቢያንስ ስለሱ ስትሉ ተረጋግታችሁ እስቲ ከራሳችሁ ጋር ተማከሩ። እንዴት ለእውነት ማዘንበል አቃታችሁ? አትሊስት ሌላው አምንበታለሁ የሚለውን መንካት ነውር እንደሆነ አታውቁም? አልገባችሁ? ከፖለቲካው ግርግር ከሞቅታው እንውጣ። ከእውነቷ መንገድ ቀጭኗ ከሆነችው መንገድ ላይ እንጓዝና እንገናኝ። እዛ ፊት ለፊት ላይ እናውራ። በዛ ልክ ነው መታየት መቻል ያለበት። ሰው የማሰር ሀሳብ አይደለም። ሀሳቦች መገታት መቻል አለባቸው። ከዚህ ጋር ተያይዞ ራሱ
ሳሙኤል ትዝታው ይሄን ሐሳብ ሰጥቷል። ስሙት እስቲ ተመልክተናል። ፍርድ ቤት ብቀርብ የምናገረው እንደውም እግዚአብሔር ይባረክ ይሄንን እውነት እኔው ያልኩትን ዘበነ ብሎታል። እኔው ያልኩት ታቦት መክተፊያ ነው የተባለውን አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት በጣም ጥሩ ሐሳብ ስላነሳ ነው። እሱን ፍርድ ቤት በፍትህ አደባባይ ትገናኙታላችሁ። ፍርድ ቤት አውድ የሚባል አለው። ሲያይ ኢንቴንሽን በቅን ልቦና ተነሳስቶ አስቦ ተዘጋጅቶበት ብዙ ጥያቄዎች አሉ። ዶክተር ዘበነ ያነሱት እናንተ ላራከሳችሁት ሐሳብ ማስረጃ ለማቅረብ ነው። የዶክተር ዘበነ ሐሳብና ያንተ ለየቅል ነው። ውሃን ካከበርከው ጸበል ይሆናል፣ ካቆሸሽከውም ቆሻሻ ይሆናል። ውሃውን ለምንድን ነው የተጠቀምከው ነው? ንጹህ አድርገህ ጸበል ወይስ አቆሸሸ ጣቢ አድርገህ ደፍተከዋል? ሁለቱም ውሃ ነው። አውዱ ግን ይለያያል። አውድ የሚባል ነገር አለ ወንድም ማለት እሱን ለህግ ባለሙያዎቻችን እንተው። አሁን ዋናው ጉዳይ ከዚህ ጀርባ ፖለቲካ ያለ አይመስለኝም። አይፈልገውም። ፖለቲካ እንደዚህ አይነት ቆሻሻውን ነገር አይፈልገውም። በጣም ተራ ነገር ስለሆነ ሀገር ይመራበታል የሚባለው ፖለቲካ በእንዲህ አይነት ተራ ነገሩ የሚገባ አይመስለኝም። በእርግጠኝነት ጥቂት ነገሮችን በጥቂቱ መቅረፍ እየቻለን የሌላቸውን ክብርና ዝናን አጎናጽፈን ትልቅ ልናደርጋቸው አይገባም። በእንዲህ አይነት ቆሻሻ ነገሮች ውስጥ ወይም በጣም በእንዲህ አይነት ሲሊ ነገር ውስጥ ፖለቲካ የሚገባ አይመስለኝም። ከዚህ ጋር ተያይዞ ኦርቶዶክሳውያን 2-3 ሐሳቦች የሚያነሱም አሉ። የቤቱ ቅናት የበላቸው እውነት የናፈቃቸው እንደዚህ አይነት ጸያፍ ስራን የሚሰሩ በየትኛውም ቤተ እምነት ውስጥ ቢሆኑ አይደለም ከዛኛው ቤት ተሻግረው ይምጡና በራሳቸው ቤት ሆነው ተዋህዶን የሚበዘብሩትን ስህተት ነው ብለው የሚሟገቱ ልጆች ያሉበት ቤተክርስቲያን ውስጥ ነው ያለነው። እነዚህ ወገኖች ይህ ነገር ከዳር መድረስ መቻል አለበት። ቢቻል ከሀገር ሊወጣ የማይችልበትን መንገድ የህግ ጉዳዩ መጠናከር አለበት በሚል እውነተኛና ትክክለኛ ሐሳብን ይሰጣሉ። አግባብ ነው፣ መታየት መቻል አለበት። ምንም ጥርጥር የለውም። ሁለተኛው ደግሞ ሁሌ በቂም ውስጥ ሁሌ በበቀል ውስጥ ያሉ ራስን ከንስሐ ጋር ያላገናኙ ነገርን ቆምጭጨው የሚይዙ ብቻ ደግሞ ከሰው ጥላቻ ጋር አያይዘውት የቤተ ክርስቲያኗን እውነት ከሆኑ ቡድኖች ጋር ለማምጣት የሚሞክሩም አሉ። ስህተት ነው። ካየናቸው ኮሜንቶች ውስጥ አንዳንዱ ሲመለከቱ የነበረው ሲደውሉልን ከነበረው እውነት መስሎ ነው ወይ ነጋሽ? የሚሆን አይደለም። ብፁዕ አቡነ ሳይሮስ እና ሌሎች ትርፍ ለማግኘት የቀመሯት ድራማ ነው። የሰው ጥላቻችን እዛ ድረስ መካሄድ መቻል አለበት የሚል እምነት የለኝም። አሪፍ ሲሰራ ጥሩ፣ መልካም ሲሰራ መልካም፣ መጥፎ ሲሆን መጥፎ። ነገርን ሁሉ ከአንድ ነገር ጋር ብቻ ግን እያገናኘን እንደው ኔጌቲቭ ነገሮችን ወደ አእምሯችን ማምጣት መቻል የለብን። አዎ የተደሰትነው ይሰቀል በሚባል አይደለም፣ ይታሰርም አይደለም። አፎች አንደበቶች ይዘጉ፣ ስርዓት ይከበር። በዛ በኩል ህገወጥ ጋጠወጥ ልክ እንደሚባለው ሁሉ እኮ ህግን ተላልፎ ሌላ እጅን የሚያነሳ የተዋህዶ ልጅ ጠፍቶ አይደለም። የስርዓት ባለቤት የሆነችው ቤት ውስጥ ያደጉ ልጆች ስለሆኑ ነው። እንጂ ነገሩ እኮ ህይወትን ሊያስተላልቅ የሚችል እጅግ የበዛ ድፍረት የተሞላበት እርስ በርስ የምንነሳሳበት የተለኮሰ እሳት ነው። ቀላል አይደለም።
ነገሩ የእምነት አይደለም፣ የእልህ ነው። በእልህ የተሞሉ ትላንት ሲፈልጉ የነበሩት ነገር ያልተሳካላቸው ቤተክርስቲያኗን እናጠፋለን ብለው ጥቂት ሆነው እልፍ የሆኑ ቁጥር የበዙ ኃይላቸው ያጋደሉ አይደለም፣ ሰይጣን አብሯቸው የተሰለፈ እነሱ ስለሆኑ እንጂ ያ መቆም ስላለበት ህግ ይከበር ነው ጥያቄ። የሀገርን ሰላም የሚነሱ የምዕመናኑን አስተሳሰብ የሚበርዙ በተመሳሳይ ምርት የሚነግዱት ይቁሙ ነው። ከዛ በዘለለ በምድራዊ ህግ የምትዳኝ አይደለችም ቤተክርስቲያን። የምድሩን በምድሩ እያለች የሰማዩን ለሰማዩ እየሰጠች የምታልፍ የምትችል የምትገጽጽ ናት እንጂ ጸብ ያለሽ በዳቦ የሚባል እንደዛ አይነት አስተሳሰብ የለም። አሁን ወደድንም ጠላንም ህግ ይከበራል። አዎ የተዋህዶ ልጆች ህግ ለማስከበር ጥግ ድረስ ይኬዳል። የእውነት የፍትህ ቤት ያለችን ልጆች ስለሆንን ፍትህን እንሻለን። ብዙ ማስረጃ አያስፈልግም። ብዙ ማስረጃ አያስፈልግም። አባቶቻችን ጠንክሩ፣ የህግ ባለሙያዎቻችንን በርቱ። ምንም ጥርጥር የለውም። ጠቅላይ ቤተ ክህነቱ ይሄንን ፈቃድ ባይሰጥ እውቅና ባይሰጥ የህግ ባለሙያዎች አንድ እርምጃ መራመድ አይችሉም። ባይሆንም ሊከብዳቸው ይችላል። ስለዚህ ከጠቅላይ ቤተ ክህነቱ የሚቻለውን ሁሉ ድጋፍ አድርጉላቸው ለህግ ባለሙያዎች። ብፁዓን አባቶች ከህግ ባለሙያዎች ጋር አብራችሁ ቁሙ፣ በጸሎት አግዟቸው። ታስሮ ከሚሰቃየው በላይ ተናዞ ንስሐ እንዲገባ ደግሞ ቢሆን ደስተኛ ነኝ፣ ምንም ጥርጥር ስለሌለ። በዚህ አግባብ ቢያንስ አገልጋዮች አንዱ ነው። ለቤተ ክርስቲያን የሌላችሁ ለቤተ ክርስቲያን ቅናት የማይበላችሁ ግን አውደ ምሕረቱ የሚናፍቃችሁ ሰዎች ተረጋጉ። ቢያንስ ለቤተ ክርስቲያኗ ተቆርቁረው የሚናገሩ የሚጽፉ አገልጋዮችን አትጎንትሏቸው። ካልሆነ ውስጣችሁ ሲፋቅ እናንተም ያው እንዳትሆኑ እፈራለሁ። እንደዛ አይደለም። አንዳንዴ ዝም ማለት እንጂ በነቀፌታ ውስጥ የሄዳችሁ ደሞዝ የምትቆርሱ ግን ፍቅር የሌለባችሁ ሰዎችም ተረጋጉ። እንዲህ አይነት ቪዲዮዎች ስንለቅ ደግሞ አብዛኛው ኮሜንት ተመልካቹ በጣም በሚገርመኝ መልኩ በዛ ቤት ውስጥ ያለ እናንተ ተረጋጉ። በጣም የሚያሳዝነው ይሄ ተሳዳቢው ብቻ አይደለም አውቆ አምኖ ወደዛኛው ቤት የተሸጋገረ። ይሄ ኮሜንት የምትሰጡት እናንተም ጭምር ናችሁ። እውነት የገባን ሰዎች እውነት የገባችሁ ሰዎች ለሃይማኖት አይደለም የሚወገነው፣ ለሃይማኖቱ ባለቤት እውነት ነው የሚወገነው። ሰው በመሰለው አስተሳሰብ ሊሄድ ይችላል፣ የፈለገውን ሊከተል ይችላል። የዛን ቤተ እምነት ማንኳሰስን፣ ማዋረድ፣ ማንቋሸሽን ስህተት ነው ብለን ልንለምድ ይገባል። አይደለም አልፎ በእኛ ቤት ውስጥም ሆኖ በእናንተ ቤት ውስጥም ሆኖ ከእግዚአብሔር መንገድ የሚሄድ የሚወጣ ሲኖር ስህተት ነው መባል መቻል አለበት። በዛ አግባብ ነው መኬድ ያለበት። ትዝታው ሳሙኤል ላይ የተጀመረው ይሄ ነው፣ ሌላ ነገር አይደለም። በዚህ አግባብ የህግ ባለሙያዎቻችን የምታደርጉትን ጥረት እናደንቃለን፣ እንደግፋለን። ጥንቃቄ ግን መደረግ መቻል አለበት። ያለምንም ነገር ደግሞ በልበ ሙሉነት ይሄ ግለሰብ በሌላኛው አይን ስናይ ብቻውን አልመጣም። ቃል የገቡለት ሰዎች ይኖራሉ። ቃላቸውን እንዲያጥፉ ማስደረግ ነው። ሊሰራጭ የተፈለገ መርዝ አለ፣ እሱን አፍኖ መያዝ ነው። ነገሮቹንም በጥርጣሬ አይን መመልከት መቻል አለብን።
የክስ ሂደቱ ምን ላይ ያለ፣ ቀጣይ እርምጃዎች ምንድናቸው የሚሉትን የሚቻል ከሆነ ከህግ ባለሙያዎቻችን ጋር እየተመካከረን፣ የሚፈቀድ ከሆነ ከጠቅላይ ቤተ ክህነቱ ጋራም እንደዚሁ እየተጋገዝን፣ የማይሆን ከሆነ ደግሞ በምንችለው መጠን መረጃዎችን ለእናንተ እናቀርባለን። በምንችለው መልኩ በዚህ ጉዳይ ላይ እጃችሁን ያስገባችሁ፣ ደግሜ የመናገር የምፈልገው ቀላል አይደለም። የህግ ባለሙያዎቻችን እናመሰግናለን። ብፁዕ አባታችን ብፁዕ አቡነ ሳይሮስም ከልብ እናመሰግናለን። ብፁዕ አቡነ ዲዮስቆሮስ ከልብ ነው የምናመሰግነው። እንዲህ የቤተ ክርስቲያን ልዕልና መከበር መቻል አለበት። ማንም እየተነሳ አፉን መጥረግ የለበት። ቤተ ክርስቲያንን ሳያውቋት ሊመዘብሯት የተነሱ ግን ልጆቿ ሲያስቆሟቸው የኮበለሉ መርዘኞች ለነሱ የንስሐ ዘመን እንዲሰጥልን እንጠይቃለን። እዛኛው ቤት ሄደው ግን እንዲቀባጥሩ አንፈቅድም። ልጆቻችሁ ከእናንተ ጋር ናቸው። እናንተ ከልጆቻችሁ ጋር ሁኑ። የቤተ ክርስቲያኗ ክብር ሲነካ ዝም ያላችሁ አባቶች ጠያቂ የለም ተብሎ በማትደራደሩበት በእናንተ ክብር እየተመጣ ነው። ሲሆን የእናንተ ክብር ከቤተ ክርስቲያኗ በታች ነበር መሆን የነበረበት። ስለዚህ ብፁዓን አባቶቻችን የእናንተም ክብር እንዲነካብን አንፈልግም። ምልክቶቻችን ናችሁ። ያለ እናንተ ኑዛዜ የለም፣ ያለ እናንተ ጠባቂም የለንም። ምክንያቱም ከፈጣሪ ተሰጥታችሁናል። እንድትመሩ፣ እንድታመላክቱን፣ እንድታሳውቁ ማወቅን እንሻለን። ማንም እንዲነካችሁ አንፈልግም። ከእናንተ በላይ ደግሞ አባታችሁ አባታችን፣ እናታችሁ እናታችን በፍጹም በማይረባ ቁማር ስማቸው እንዲነሳ አንፈልግም። ክብራቸው ዝቅ እንዲል አንፈልግም። የተደረገልን ብዙዎች ነን። ስለተደረገልን ብቻ ሳይሆን ስለሚደረግልን ብለን ዛሬም ከቤተ ክርስቲያን ጎን ነን ብለው የሚጠብቁ እልፍ ልጆች አሏችሁ። አባት ሆናችሁ ታመኑ፣ ልጅ ሆነን እናኮራችኋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። አስፈሪው ክረምት፣ አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በበዓት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በበዓት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው።